እንዴት ናችሁ ውድ ቤተሰቦቻችን? ከፉአድ ባህሩ የዩቲዩብ ቻናላችን የዕለተ ሰኞ የከሰዓቱን ፕሮግራማችንን ወደ እናንተ ለማድረስ እነሆ ዛሬም በድጋሚ ተገናኘን። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን በስፋት የምናነሳበት የዛሬውን ፕሮግራማችንን ወደ እናንተ ልናደርስ ነው። እነሆ ዛሬም በድጋሚ ተገናኘ ነው። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በተለይ ከዝውውር ጉዳዮች ጋር አያይዘን ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንንም እንዲሁ ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምንጋብዘው። በተለይ ኮሜንት ቦክስ ላይ የእናንተን ሀሳብ እንመለከታለን። ሀሳቦቻችሁንም በተለይ ስምና አድራሻችሁን እየጠቀሳችሁ ያጋራችሁንን ሀሳብ መልሰን ወደ እናንተው የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ ርዕሰ ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን ጀምረን ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የኒውካስል ዩናይትድ አንቶኒ ጎርደን የበርካታ ክለቦች ዋነኛ ኢላማ እየሆነ የመጣ ሲሆን ለእነዚህም መካከል አንደኛው እሱን ለማስፈረም እንቅስቃሴ ጀምረዋል። የስካይ ስፖርት ጋዜጠኛ ኪት ዳውኒ እንደተናገረው ከሆነ የጀርመኑ ግዙፍ ክለብ ባየር ሚኒክ የ25 ዓመቱን እንግሊዛዊ ኢንተርናሽናል አንቶኒ ጎርደንን በክረምቱ የዝውውር መስኮት ለማስፈረም ከኒውካስል ዩናይትድ ጋር ይፋዊ የክለብ ለክለብ ንግግር ጀምሯል። አንቶኒ ጎርደን ከ2026-27 የውድድር ዘመን በፊት ያሉትን አማራጮች ለመመልከት ፍላጎት እንዳለው የተነገረ ሲሆን የኒውካስል አመራሮችም ከፍተኛ የገንዘብ ጥያቄዎችን ለማዳመጥም ዝግጁ መሆናቸውን ገልጸዋል። ይህም ከፍተኛ የዋጋ ፉክክር እንዲነሳ መንገድ እንደከፈተ ነው የተነገረው። ባየር ሚኒክ የመጀመሪያ ይፋዊ ጥያቄን ቢያቀርብም አንቶኒ ጎርደን ከሴንት ጄምስስ ፓርክ ለመውጣትም ከፍተኛ የገንዘብ መጠንም ያስፈልገዋል የተባለው። ከጀርመን የወጡ ተጨማሪ ዘገባዎች እንደሚያሳዩት በተለይ እነ ፍሎሪያን ፕሌተንበርግ እንደተናገሩት ከሆነ ኒውካስል መጀመሪያ የጠየቀው ዋጋ 90 ሚሊዮን ዩሮ ገደማ ነው። ይሁን እንጂ በተግባር ሲታይ ከ75 ሚሊዮን እስከ 85 ሚሊዮን ዩሮ ከተጫዋቹ ብቃት ጋር የተያዙ ተጨማሪ ክፍያዎችን ጨምሮ ስምምነት ላይ ሊደረስ ይችላል ተብሎ እንደሚገመት ነው የተነገረው። ለኒውካስል ዩናይትድ እንዲያለ ከፍተኛ ገንዘብን ማግኘት የተርፋማነትና ዘላቂነት ደንብን ወይም ፒኤስአር ስጋቶችን የሚቀንስላቸው ስለሆነ በአሰልጣኝ ኤዲ ሃው ስር ያለውን ቡድን ለማጠናከር ለሚያደርጉት ሌሎች ትልልቅ ዝውውሮችም የገንዘብ ምንጭ ይሆንላቸዋል። ይሁን እንጂ ባየር ሚኒክ ይህንን ፈጣን አጥቂ የሚፈልገው ብቸኛው ትልቅ ክለብ አይደለም። አርሰናልም አንቶኒ ጎርደንን ለክረምቱ የዝውውር መስኮት እንደ ዋነኛ ግቡ ከሚመለከታቸው ተጫዋቾች አንደኛው ነው። አርሰናሎች ለተጫዋቹ 75 ሚሊዮን ፓውንድ ለመክፈል ዝግጁ እንደሆነ የተዘገበ ሲሆን የሚኬል አርቴታ የአጥቂ መስመር በጎርደን ፍጥነትና የማጥቃት ብቃትን ለማጠናከርም ፍላጎቱ አላቸው። ይህ በሀገር ውስጥ እንግሊዝ ያለውን ከፍተኛ ፍላጎት የባየር ሚኒክን ጥረትም የሚያወሳስብ ይሆናል ተብሏል። የሰሜን ለንደኑ ክለብ ለመቅደምም ንግግራቸውን እንዲያፋጥኑ ሊያስገድዳቸው ይችላል። የጀርመኑ ግዙፍ ክለብ የአንቶኒ ጎርደን ተሰጥኦ የረጅም ጊዜ ሲከታተል የቆየ ሲሆን አሁን ከሌሎች ፈላጊ ክለቦች ቀድሞ የመጀመሪያ እርምጃን ወስዷል። በኒውካስል ዩናይትድ ቤት አንቶኒ ጎርደን ክለቡን ለቆ በሙያው አዲስ እድልን ለመፈለግም ዝግጁ እንደሆነ ይታመናል። በባየር ሚኒክ ለትልልቅ ዋንጫዎች መወዳደርና ብቃቱን ወደ ላቀ ደረጃ ማድረስ ደግሞ ይችላል ተብሎ ነው የሚጠበቀው። አርሰናል የገንዘብ አቅሙን በመጠቀም እየተዘጋጀ ሲሆን የፓሪስ ሰን ዠርሜኑን ፈጣን የክንፍ መስመር ተጫዋች ብራድሌይ ባርኮላን ቀዳሚ ኢላማ አድርጎታል። የስካይ ስፖርቱ ፍሎሪያን ፕሌተንበርግ እንደሚናገረው ከሆነ የሰሜን ለንደኑ ክለብ ስለ 23 ዓመቱ ፈረንሳዊ ኢንተርናሽናል በጥንቃቄ መረጃዎችን እየሰበሰበ ነው። ሚኬል አርቴታ የግራ ክንፍ መስመሩን የሚያጠናክርለት ከፍተኛ ደረጃ ያለው ተጫዋችን አጥብቆ እየፈለገ ሲሆን አርሰናሎች በክረምቱ የዝውውር መስኮትም ትልቅ ከሚባሉ ዝውውሮች አንደኛው ሊሆን የሚችል አይነት ይህ እንቅስቃሴን በንቃት እየተከታተሉ ነው። እንደ አውሮፓውያኑ አቆጣጠር በ2023 ከሊዮን በ45 ሚሊዮን ዩሮ ከተዘዋወረ በኋላ ባርኮላ ፈጣን ፍጥነቱን ከአንድ ለአንድ ማለፍ ወይም ድሪብሊንግ ብቃቱና የጎል ማግባት ችሎታንም በማቀናጀት በአውሮፓ ካሉ ተለዋዋጭ አጥቂዎችም አንደኛው ለመሆን በቅቷል። የፓሪስ ሰን ዠርሜኑ አጥቂ ብራድሌይ ባርኮላ ተጨማሪ የመጫወቻ ደቂቃዎችንም ይፈልጋል።
ፓሪስ ሳን ዠርሜን መጀመሪያ ላይ አጥቂውን የመሸጥ እቅድ እንደሌለው ቢገልጽም አሁን ላይ ግን በክለቡ ውስጥ ያለው ሁኔታ በዝምታ ተቀይሯል። በሉዊስ ኤንሪኬ ስር በቋሚነት ለመሰለፍ የሚደረገው ፉክክር በጣም ከባድ በመሆኑ ወጣቱ ፈረንሳዊ በክረምቱ ሊለቅ የሚችልበት እድል ሰፊ መሆኑን ዘገባዎች ያመለክታሉ። ይሁን እንጂ የአርሰናል ጥራት ከአህጉሪቱ ታላላቅ ክለቦችም ከሚገጥመው ጠንካራ ፉክክር አንጻር ቀላል አይሆንም ተብሏል። ባየር ሚኒክ፣ ባርሴሎናና ሊቨርፑል ተጫዋቹን በአጭር ጊዜ ውስጥም የአጥቂ መስመር ሊለውጥ የሚችል ትልቅ ተሰጥኦ አድርገው ስለሚመለከቱት ከፍተኛ ፍላጎትም አሳይተዋል። ልክ እንደ ኒውካስል አንቶኒ ጎርደን ሁሉ ባርኮላም ትልልቅ ክለቦች ሊንቀሳቀሱበት የሚችሉት ትልቅ የገበያ ብርቅዬ እድል ነው ተብሎ ይታሰባል። አርሰናሎች በዚህ የውድድር ዘመን በቻምፒየንስ ሊግ ፍጻሜ ከባርኮላ ጋር ሊገናኙ የሚችሉ ሲሆን ተጫዋቹ ደግሞ በአመቱ ትልቁ ጨዋታ ላይ ድንቅ ብቃትን አሳይቶ የማሳየትና የማራኪ የመሆን እድሉንም ሊጨምር እንደሚችል ዘገባዎች ይጠቁማሉ። ባርኮላ ወደ ኤምሬትስ ስቴዲየም ማምጣት የአርሰናልን የማጥቃት አቅም ከማሳደጉ ባለፈ በአህጉሪቱ ተቀናቃኞች ላይም የስነ ልቦና የበላይነትን ይፈጥራል ተብሎ ይጠበቃል። ለአርሰናል ብራድሌይ ባርኮላን ማስፈረም ትልቅ የፍላጎት መገለጫ ይሆናል። ለ23 ዓመቱ ተጫዋችም በፕሪሚየር ሊጉ ቋሚ የመጫወቻ ደቂቃዎችን መስጠት በንግግሮች ወቅትም እንደ ትልቅ ዋስትና ሊያገለግል ይችላል። አርቴታ አጥቂ መስመሩን ተጨማሪ ተጫዋቾች በሚፈልግበት በዚህ ሰዓት አርሰናሎች ለፈረንሳዊው ያላቸው ፍላጎትን እያሳዩ ነው። የባርኮላ መምጣት እንደ ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊ ላሉ ተጫዋቾችም መጥፎ ዜና ሊሆን እንደሚችል የሚያሳዩ ግምቶች ናቸው ይፋ የተደረጉት። የአትሌቲኮ ማድሪዱ አጥቂ ሁሊያን አልቫሬዝ በዚህ ክረምት ከሚካሄደው የ2026 የዓለም ዋንጫ በፊት ስለ ወደፊት የክለብ ቆይታው ከክለቡ ጋር ለመወየት እንደሚፈልግ ተነግሯል። አርጀንቲናዊው ኢንተርናሽናል በአትሌቲኮ ማድሪድ ቆይታው ድንቅ ብቃቱን ያሳየ ሲሆን ቀደም ሲልም በማንቸስተር ሲቲ በነበረው ቆይታ በፕሪሚየር ሊጉ ስኬታማ መሆን እንደሚችልም አስመስክሯል። ሁሊያን አልቫሬዝ 20 ግቦችን በማስቆጠርና 8 አሲስቶችን በማድረግ ጥሩ የውድድር ዘመንን ካሳለፈ በኋላ ጋዜጠኛ ቤን ጃኮብስን ጨምሮ በርካታ ምንጮች ተጫዋቹን ከአርሰናል ጋር እያገናኙት ነው። ሙንዶ ዲፖርቲቮ ባወጣው አዲስ መረጃ መሰረት ሁሊያን አልቫሬዝ በዚህ ክረምት ከሚደረገው የዓለም ዋንጫ በፊትም ስለ ወደፊት ሁኔታ እልባት ለመስጠትም ሊሞክር ይችላል። ዘገባው ባርሴሎና ለ26 ዓመቱ ተጫዋች ፍላጎት እንዳለው ቢጠቅስም ዝውውሩ ግን ያን ያክል ቀላል ላይሆን ይችላል። የሁሊያን አልቫሬዝ ዝውውር ለባርሴሎና ውድ ሊሆንባቸው ይችላል። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ሁሊያን አልቫሬዝ ከአርሰናልና ከፓሪስ ሳን ዠርሜን የቀረበለትን ፍላጎት ያውቃል። ይሁን እንጂ እሱ በግሉ ከተቻለ ወደ ባርሴሎና ማምራትን የሚመርጥም ይመስላል የተባለው። ነገር ግን ባርሴሎና ዝውውሩን ለመፈጸም በአሁኑ ወቅት 100 ሚሊዮን ዩሮ ተብሎ የተገመተ የተጫዋች ዋጋ እንዲቀነስለት ይፈልጋል። ይህም የካታላኑ ክለብ የቀድሞውን የማንቸስተር ሲቲ ተጫዋች የመግዛት አቅም ከሌለው እድገቱን በድጋሚ ደግሞ እድሉን ለአርሰናል ሊሰጠው ይችላል። አርሰናሎች በዚህ ሳምንት ሁሊያን አልቫሬዝን እና አትሌቲኮ ማድሪድን እንዲሁ ያገኙት ሲሆን በክረምቱ አጥቂ መስመራቸውን ማጠናከር እንዳለባቸው ግን አልዘነጉም። ቪክተር ዮኬሬሽ በቅርቡ ብቃቱ እየተሻሻለ ቢመጣም በአጠቃላይ በዚህ የውድድር ዘመን ያለው እንቅስቃሴ ግን የተገደበ ነው የሚመስለው። ስለዚህም እንደ አልቫሬዝ ያለ ተጫዋች ቡድኑን ደግሞ ሊያሻሽለው ይችላል። እንደ መረጃዎች እንደሚያሳዩት ከሆነ ሁለቱ አጥቂዎች የተለያዩ ክህሎቶች ስላሏቸው አብረው ቢጫወቱ ውጤታማም ሊሆኑ ይችላሉ። በመጨረሻም ሁኔታው እንዴት እንደሚጠናቀቅ ማየቱም አስደሳች ያደርገዋል ተብሎ ነው የሚጠበቀው። ማንቸስተር ሲቲ ከፍተኛ የገንዘብ አቅሙን በመጠቀም የሪያል ማድሪዱን ኮከብ ቪኒሲዮስ ጁኒየርን ለማስፈረም እቅድ እንዳላቸው እየተነገረም ይገኛል። ወደ ፉክክሩም በይፋ ለመግባትም እየተዘጋጀ መሆኑን የተነገረው። እንደ ቲም ቶክ ዘገባ ከሆነ የፕሪሚየር ሊጉ ግዙፍ ክለብ ብራዚላዊውን የክንፍ ተጫዋች በሳንቲያጎ ቤርናቢው ያለውን ሁኔታ እየተከታተለ ይገኛል። ይህም በዓለም እግር ኳስ ውስጥ ካሉ እጅግ አስደናቂ ተሰጥኦዎች አንዱን ለማስፈረምም የሚያስችል ብርቅዬ ዕድል እንደሆነም ይታመናል። የሲቲ ፍላጎት የጨመረበት ወቅት በአጋጣሚ መጣ አይደለም። ቪኒሲዮስ ጁኒየር ከስፔኑ ግዙፍ ክለብ ጋርም ያለው ውል በሰኔ 2027 ላይ ያበቃል። አሁን ያለው የውድድር ዘመን ሲጠናቀቅ ተጫዋቹ የውሉ የመጨረሻ 12 ወራት ውስጥም ለመግባትም በጣም ይቃረባል። ይህ ደግሞ በንግግር ወቅትም ብልጫውን ወደ ተጫዋቹ የሚወስድ ሁኔታ ነው። ብራዚላዊ አጥቂ በማድሪድ እርግጠኛ ያልሆነ የወደፊት ቆይታ ገጥሞታል። ሪያል ማድሪድ በዚህ ክረምት ምርጫው ከፊቱ ተደቅኗል። ወይ የ25 ዓመቱን ተጫዋች በታሪካዊና በከፍተኛ ክፍያ ውሉን ማራዘም አሊያም በሚቀጥለው ዓመት ይህንን ትልቅ ተሰጥኦ በነፃ ላለማጣት የቀረቡለትን ከፍተኛ የገንዘብ ጥያቄዎችም መቀበል ይኖርበታል። ባለፉት 2 የውድድር ዘመናት ኪሊያን ምባፔ ቡድኑን መቀላቀሉን ተከትሎ ለቦታ የበላይነትና ለዓለም አቀፍ ትኩረት የሚደረገው ፉክክር
ከቪኒሲዮስ ርቆ ሄዷል። ምንም እንኳን ቪኒሲዮስ ጁኒየር ዘወትር የባሎን ዶር ደረጃ ብቃትን ቢያሳይም በአንድ ትልቅ ፕሮጀክት ውስጥ ብቸኛውና ዋነኛው የክለቡ ምልክት የመሆን ፍላጎት ሀሳቡን ግን እንዲቀይር ሊያደርገው ይችላል። ሪያል ማድሪድ ሌላኛውን የውድድር ዘመን ያለ ዋንጫ ማጠናቀቁን ተከትሎ ብራዚላዊው ተጫዋች ክለቡ ለወደፊት ፍላጎቱ የሚመጥን እርምጃን ይወስድ እንደሆነ እየጠበቀ ነው። ሎስ ብላንኮቹ አዲስ ውል የማይፈርም ከሆነ ተጫዋቹን ለሽያጭ እንደሚያቀርቡት ለቪኒሲዮስ ግልጽ አድርገውለታል። እንደ ዘገባው ከሆነ ይህ የሪያል ማድሪድ ቁርጥ ያለ አቋም እንጂ የንግግር ዘዴ አይደለም። የኢቲያድ አመራሮች ብራዚላዊውን እንደ ትልቅ የንግድ ምልክት ብቻ ሳይሆን የማጥቃት መዋቅራቸውንም ለማደስ እንደ ዋነኛ ታሪካዊ መሳሪያ ይመለከቱታል። የቪኒሲዮስን የመሰለ ደግሞ አንድ ለአንድ የማለፍ ብቃትንና የፈጠራ ክህሎትን ከኤርሊንግ ሃላንድ አስፈሪ የግብ አጨራረስ ጋር ማጣመር ለፕሪምየር ሊግና ለአውሮፓ ተከላካዮች አስፈሪ ህልም ነው። ሪያል ማድሪድ ኮከቡን ለማቆየት እንዲሁ ደግሞ ጥርስና ጠፍሩን ነክሶ እንደሚታገል ጥርጥር የለውም። ነገር ግን የማንቸስተር ሲቲ መኖር ለፍሎሬንቲኖ ፔሬዝ ንግግሩን ቀላል እንደማያደርግላቸው እርግጥ ነው። ከፔፕ ጓርዲዮላ ቡድን በተጨማሪ አርሰናልና ቼልሲም የብራዚላዊውን ሁኔታ በቅርበት እየተከታተሉት ይገኛሉ። ይህ 2 ጊዜ የቻምፒየንስ ሊግ አሸናፊ የሆነው ኮከብ በዓለም እግር ኳስ ውስጥ ካሉ ትልልቅ ስሞችም አንደኛው ሲሆን በገበያው ላይ የመገኘቱ ዕድልም በአውሮፓ ብቻ ሳይሆን በሳዑዲ አረቢያም ያሉ ክለቦችን ንቁ የሚያደርግ ይሆናል ተብሎም ይታሰባል። ማንቸስተር ዩናይትድ በኢኒዮስ አስተዳደር ስር ለከፍተኛ የቡድን ለውጥ እየተዘጋጀ ባለበት በዚህ ሰዓት ሌላኛው ታዋቂ ተጫዋች ክለቡን ሊለቅ መሆኑ ይፋ ተደርጓል። የስካይ ስፖርት ጋዜጠኛ ፍሎሪያን ፕሌተንበርግ እንደዘገበው ከሆነ በቡድን ውስጥ የመጫወት ዕድል ያጣው አማካይ ማኑኤል ኡጋርቴ በክረምቱ ከኦልትራፎርድ ለመልቀቅም በንቃት እያቀደ ነው። ምንም እንኳን እስከ 2029 የሚያቆይ ውል ቢኖረውም የ25 ዓመቱ ዩራጓዊ ኢንተርናሽናል በማንቸስተር ቤት ሙሉ በሙሉ ተገላቢጦሽ የሆነ ጊዜን እያሳለፈ ነው የሚገኘው። ይህም በቱርኩ ግዙፍ ክለብ ጋላታሳራይ የሚመራ ከፍተኛ የዝውውር ፉክክርም እንዲነሳ በረን ከፍቷል። ኡጋርቴ እንደ አውሮፓውያኑ አቆጣጠር በነሐሴ 2024 ከፓሪስ ሰን ዠርሜን በ50.5 ሚሊዮን ፓውንድ ከተዘዋወረ ጀምሮ በማንቸስተር ያለው ቆይታ እጅግ አሰልቺ ሆኖበታል። ኳስ ነጣቂው አማካይ መጀመሪያ ላይ ከፕሪሚየር ሊጉ ፍጥነት ጋር ለመላመድ ተቸግሮ የነበረ ሲሆን ማይክል ካሪክ ከሩበን አሞሪም የኃላፊነት ቦታን ከተረከበ በኋላ ሁኔታው ይባስ እየተበላሸ ነው የመጣው። በካሪክ አመራር ስር ኡጋርቴ በቋሚነት መሰለፍ የቻለው አንድ ጊዜ ብቻ ነው። ይህም የሆነው ኮቢ ማይኖ በጉዳት በራቀበት ወቅት ላይ። በቅርቡ በቼልሲ በብሬንትፈርድ እና በሊቨርፑል ጋር በተገናኘው ደግሞ ወሳኝ ድልም ሳይሰለፍም በተጠባባቂ ወንበር ላይ እንዲቆይ ተደርጓል። ከሜዳ ውጭ ባለው ሁኔታ የክለቡ አመራሮች ቁርጥ ያለ ውሳኔ ላይ ደርሰዋል። ሰር ጂም ራትክሊፍ የኡጋርቴ ሽያጭ በግላቸው እንዳጸደቁት ዘገባዎች ይጠቁማሉ። ስለዚህም ተጫዋቹ ካሴሜሮን ክለቡን ሊለቅ መሆኑን ተከትሎ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አዳዲስ አማካዮችን ለማስፈረምም አማራጮችን ይመለከታል። ዩናይትድ በመሃል ሜዳው ላይ ለውጥ ለማድረግ ዝግጁ ነው። ለአዳዲስ ዝውውሮች የገንዘብ ምንጭ ለማግኘት ሲባልም ዩናይትድ በኡጋርቴ ላይ የደረሰበትን ኪሳራ ተቀብሎ ለመሸጥ ዝግጁ ነው። ምንም እንኳን በእንግሊዝ ያለው ዋጋ ቢቀንስም የኡጋርቴ ጠንካራና ተፋላሚ ባህሪ አሁንም በመላው አውሮፓ የሚፈለግ ነው። በአሁኑ ወቅትም ጋላታሳራይ ተጫዋቹን ለማስፈረም በግንባር ቀደምትነትም እየተንቀሳቀሰ ይገኛል። ፕሌተንበርግ እንደገለጸው የቱርኩ ክለብ በዚህ ዓመትም መጀመሪያ ላይ ስለ ዝውውሩ ሰፊ ንግግሮችን ያደርጉ የነበረ ቢሆንም በመጨረሻም ሳይሳካ ቀርቶ ነበር። አሁን ግን የክረምቱ የዝውውር መስኮት እየተቃረበ በመሆኑና ኡጋርቴም ለመልቀቅ በንቃት እየፈለገ ስለሆነ የቱርኩ ክለብ በድጋሚ ወደ ንግግር ጠረጴዛው ይመለሳል ተብሎ እንደሚጠበቅ ነው መረጃዎች ይፋ ያደረጉት። የማንቸስተር ሲቲው አማካይ ቲያኒ ራይንደርስ ከአርሰናልና ከሌሎች ክለቦች የዝውውር ትኩረትን እየሳበ መሆኑን ዴይሊ ሜል ይፋ አድርጓል። አሰልጣኝ ፔፕ ጓርዲዮላ ከክለቡ ጋር መለየታቸው በተረጋገጠበት እንዲሁም እንደ በርናርዶ ሲልቫና ጆን ስቶንስ ያሉ ልምድ ያላቸው ትልልቅ ተጫዋቾች በነፃ ዝውውር እንደሚለቁበትም በሚታወቅበት በዚህ ሰዓት በኢቲሃድ ስቴዲየም የፊታችን ክረምት ትልቅ የለውጥ ወቅት ሊሆን ይችላል። ከዚህ በተጨማሪ የፕሪሚየር ሊግ ክለቦችም ቲያኒ ራይንደርስን ከማንቸስተር ሲቲ ለማምጣትም ያለውን እድል በንቃት እየተከታተሉት እንደሆነ መረጃዎች ደርሰዋል። ምንም እንኳን ሲቲና ራይንደርስ በውድድር ዘመኑ መጨረሻ ላይ የመጨረሻ ውሳኔ ላይ መድረስ ቢኖርባቸውም ሰሞኑን ሲወሩ የነበሩት የዝውውር ወሬዎች ግን እውነትነት እንዳላቸው ማረጋገጥ ይቻላል። አንዳንድ ምንጮች ሁሉም ወገኖች አሁን ላይ የመለየት ፍላጎት እንዳላቸው ቢያጣጥሉም ሁኔታውን በቅርበት የሚከታተሉ የክለቡ ዝርዝር ግን እንዳለን የተነገረው። እንደ አንዳንድ ምንጮች ዘገባ ከሆነ ራይንደርስና ሲቲ ሁኔታውን ግልጽ ለማድረግ በውድድር ዘመኑ መጨረሻ ላይ ሳይገናኙ አይቀሩም። በአሁኑ ወቅት ተጫዋቹን ለመልቀቅ የሚደረገው ግፊት የለም። ክለቡም ቢሆን ተጫዋቹን በፍጥነት የመልቀቅ ፍላጎት የለውም ተብሏል። ይሁን እንጂ በርካታ ሌሎች ምንጮችም አርሰናል፣ ኒውካስል ዩናይትድ፣ አስተን ቪላን
እንዲሁ ደግሞ የቀድሞ ክለቡ ኤሲ ሚላን የራይንደርስ ሁኔታን እየተከታተሉ ካሉ ክለቦች መካከል ጠቅሰዋቸዋል። ራይንደርስ ለእንደዚህ ቡድኖችም ዋነኛ ምርጫ ይሁን አይሁን ገና እርግጠኛ ባልሆነም እንደሱ ያለ ተጫዋች ግን በገበያው ላይ የሚገኝ ከሆነና የዝውውር ቅድመ ሁኔታዎች ከተመቻቸው ብዙ ፈላጊዎች መምጣታቸው የተለመደ ነው። ምንም እንኳን አሁን ላይ ነገሩ ገና ቢሆንም በሚቀጥሉት ሳምንታትና ወራት ግን ትኩረት የሚሰጠው ጉዳይ እንደሚሆን ይገመታል። ጓርዲዮላ ለመልቀቅ እያሰበ መሆኑ ለቅርብ ሰዎቹ ተናግሮ ሊሆን ቢችልም ይህ ግን በክለቡ ከተላለፈ ይፋዊ መልእክት ጋር አንድ አይደለም። በአሁኑ ስፔናዊው ታክቲሽያን በውድድር ዘመኑ ማጠቃለያ ላይ ብቻ ትኩረት አድርጎ የሚቆይና ውሳኔውን ከዚያ በኋላ ደግሞ እንደሚሰጥም ይገመታል። በአሁኑ ወቅትም የትኛውም ወገን ጉዳዩን ለመጨረስም ጥድፊያ የሌለበት ሲሆን ይህም ለተጫዋቹ ሆነ ለሰራተኞችን መረበሽ ይፈጥራል ተብሎም አይታሰብም። የአርሰናሉ አጥቂ ካይ ሃቨርትስ ከባየር ሚኒክ የዝውውር ጥያቄ ጋር ስሙ ቢነሳም ክሪስቲያን ፎልክ ግን በአሁኑ ወቅት ወሬው እውነት እንዳልሆነ ገልጿል። ክሪስቲያን ፎልክ በባየርን ኢንሳይደር በተባለው አምዱ ላይ ባሰፈረው መረጃ ሃቨርትስ በአሁኑ ወቅት በባየር ሚኒክ እቅድ ውስጥ እንደሌለ በግልጽ አስታውቋል። እንዲሁም ጀርመኑ ኢንተርናሽናል በዚህ ክረምትም ክለብ ለመቀየር ከማሰብ ይልቅ በሚቀጥለው የውድድር ዘመን በአርሰናል ቤት በሚኖረው ቆይታ ላይ ትኩረት እያደረገ ነው ተብሏል። የአርሰናል ደጋፊዎች ስለ ሃቨርትስ የተለያየ አመለካከት ቢኖራቸውም ተጫዋቹ ክለቡን የማይለቅ መሆኑን መስማት ግን ብዙዎቹ የአርሰናል ደጋፊዎችን እንደሚያስደስት ጥርጥር የለውም። ክሪስቲያን ፎልክ ሲናገር ከሳምንታት በፊት ወሬውን ሰምቼ አጣርቼው ነበር። ምንም አይነት ንግግርም ሆነ ድርድር አልተደረገም። ሃቨርትስ ቀድሞውኑ ስለሚቀጥለው የውድድር ዘመን ከአርሰናል ጋር እያሰበ ነው ብሏል። አክሎም ለወደፊቱ ለባየር ሚኒክ መጫወት የሚፈልግ ይመስለኛል፣ ነገር ግን በአሁኑ ወቅት ስሙ በክለቡ የበላይ ቦርድም ዘንድ አልተነሳም። አሁን ላይ ባየር ሚኒክ ለክረምቱ ባዘጋጀው የአጭር ዝርዝር ውስጥም የለም ሲል ነው የገለጸው። ሃቨርትስ በአርሰናል ቤት ባደረጋቸው 107 ጨዋታዎች 34 ግቦችን ያስቆጠረ ሲሆን በሚኬል አርቴታ ስብስብ ውስጥም እንደ አንድ አማራጭ ተጫዋችነቱ ይቀጥላል ተብሎ ይታሰባል። በአጥቂም ሆነ በመሃል ሜዳ ላይ የመጫወት ብቃት ያለው የ26 ዓመቱ ተጫዋችም ምንም እንኳን ብቃቱ የማይረጋጋ ቢሆንም በኤሚሬትስ ቆይታው ድንቅ የሆኑ የጥራት ደረጃዎችን አሳይቷል። ኒኮላ ጃክሰን በአሊያንዝ አሬና የነበረው የውሰት ውል እንደተጠናቀቀ በመሆኑ ባየር ሚኒክ ሃቨርትስን መፈለጉ በዚህ ክረምትም ምክንያታዊ ሊሆን ይችላል። አሰልጣኝ ቪንሶን ኮምፓኒም ለሃሪኬን ተጨማሪ ሊያግዝ የሚችል ሌላ ተጫዋችም ቢያመጡ ጥሩ ቢሆንም አሁን ላይ ግን ሃቨርትስን ከዝርዝር ውስጥ ማስወጣት የምንችል ይመስላል። ይሁን እንጂ በሚቀጥሉት ሳምንታትና ወራት ሁኔታው ይቀየር እንደሆነ ማየቱ በርካቶች በጉጉት የሚጠብቁት ጉዳይ ይሆናል ተብሎ ነው የሚገመተው። አርሰናል የአያክሱን የክንፍ ተጫዋች ሚካ ጎድስን ለማስፈረም በሚደረገው ጥረት ውስጥ ባየር ሚኒክ ፍላጎት ቢኖረውም ለአርሰናሎች የሚጠቅም መረጃ ወጥቷል። ክሪስቲያን ፎልክ ለባየርን ኢንሳይደር የተባለው አምዱ ላይ እንደገለጸው ምንም እንኳን ጎትስ በባየርን የክትትል ዝርዝር ውስጥ ቢኖርም ክለቡ ለዚያ ቦታ ካሰባቸው ቀዳሚ 3 ተጫዋቾች ተርታ ውስጥም አልተካተተም። ቲም ቶክና ፌጂያስ ይህንን ተሰጥኦ ያለውን ወጣት ቤልጅየማዊ ለማስፈረም አርሰናል ቀዳሚው ክለብ እንደሆነ ሲዘግቡ ቆይተዋል። ባየርንም ስሙ ቢነሳም ፍላጎቱ እንደ አርሰናል የጠነከረ አይደለም። ፉልክ ስለ ጎርስ ሲናገር ባየር ሚኒክ ሚካ ጎርስን እየተከታተለ መሆኑ እውነት ነው። ይሁን እንጂ ክለቡን በንቃት እየተወያየባቸው ካሉ ቀዳሚ 3 የማጥቃት አማራጮች ውስጥም አልገባም። እርግጥ ነው ቤልጅየማዊው ተጫዋች ለቡድኑ ተጨማሪ ጥልቀትን ለመስጠት እንደ አንዳንድ አማራጭም ሊታይ ይችላል ብለዋል። ጎርስ በዚህ የውድድር ዘመን በአያክስ ቤት አስደናቂ የሚባል 17 ግቦችና 12 አሲስቶችን በማስመዝገብ ብቃቱን አሳይቷል። ይህ ብቃቱ ወደ ትልቅ ክለብና ጠንካራ ሊግ ለመሸጋገርም ጥቂት ጊዜያቶች ብቻ እንደቀሩት ማሳያ ነው። በክህሎት በፍጥነትና በግብ አጨራረስ ብቃቱ የሚታወቀው ጎርስ በአውሮፓ እግር ኳስ ውስጥ የሚቀጥለው ትልቅ ኮከብ የመሆን አቅም እንዳለው እያሳየ ይገኛል። አያክስም ወጣት ተጫዋቾችን አሳድጎ በከፍተኛ ትርፍም የመሸጥ ልምድ ያለው ክለብ እንደመሆኑ ከዚህ ደካማ የውድድር ዘመን በኋላ እንዲህ ያለ ብቃት ያለውን ተጫዋችም ማቆየት ሊከብደው ይችላል። አርሰናል በማጥቃት መስመሩ ላይ የተለየ ነገር ሊጨምር የሚችል እንደ ጎድስ ያለ ተጫዋችም ያስፈልጋቸዋል። የ20 ዓመቱ ወጣት ከጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ የተሻለ አማራጭ ሊሆን እንደሚችል ይገመታል። ባየር ሚኒክ ግን ሃሪኬን፣ ማይክል ኦሊሴ፣ ሉዊስ ዲያዝን በያዘው የአጥቂ መስመሩ ላይ ድንቅ የውድድር ዘመን እያሳለፈ በመሆኑ በአሁኑ ወቅት እንደ አርሰናል ከፍተኛ ፍላጎት ላይኖረው እንደሚችል የሚያሳዩ መረጃዎች በትልቁ እየወጡ ነው። ከፉአድ ባህሩ የዩቲዩብ ቻናል ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ ከወዲሁ እንወዳለን። ከኛ ጋር ስለነበራችሁ ከልብ አድርጌ ያመሰግናለሁ። ፕሮግራማችንን ያደመጣችሁትን ይመስል ነበር። ነገ ደግሞ በተመሳሳይ ሰዓት በሚኖረው የዝውውር አምድ ፕሮግራማችን ላይ የተለያዩ ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ነው የምመኘው።